ሰላም ጤና ይስጥልኝ የተከበራችሁ የሀሱ ቲዩብ ቤተሰቦች፣ ከዚህ ሰዓት ጀምሮ የሰዓቱን ዜና ይዤላችሁ ቀርባለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩ እንዲጠቁማቸው በኤክስ ገጻቸው ጥሪ ያቀረቡ። ጠቅላይ ሚኒስትሩ የሁለት ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማው ማብራሪያ ከሰጡ በኋላ ነው ይህን የእጩ ጥቆማ ጥሪ በትግርኛ ቋንቋ ያስተላለፉት። በዚሁ የፓርላማ ንግግራቸው በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ የተናገሩ ሲሆን በቅርቡ የፌዴራሉ መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ ፕሬዝዳንት ጌታቸው ረዳም ከስልጣናቸው ስለመነሳታቸው ያሉት ነገር የለም። አብይ ለእጩ ጥቆማነት ያቀረቧቸው መስፈርቶች በጊዜያዊ አስተዳደር የሚሰጣቸውን ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብላችሁም የምታምኗቸው እጩዎች መሆን አለባቸው ብለው ከዛሬ ጀምሮ በጠቅላይ ሚኒስትሩ ጽህፈት ቤት ኢሜይል መላክ መጠቆም እንደሚቻል ጠቅሷል። የእጩ ጥቆማው ለምን ያህል ጊዜ እንደሚቆይ የተገለጸ ነገር የለም። ለሁለት ዓመታት የዘለቀው ደም አፋሳሽ ጦርነት የቋጨው የፕሪቶሪያ ግጭት በዘላቂነት የማስቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር መቋቋሙ ይታወሳል። በፌዴራሉ መንግስትና በህወሓት መካከል ዘላቂ ሰላም ለማስፈንና ግጭትን ለማስቆም በተደረገው ስምምነት አንቀጽ 10(1) መሰረት አካታች ጊዜያዊ አስተዳደር ተቋቁሟል። ይህ የፕሪቶሪያ ስምምነት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓትና የፌዴራል መንግስት በሚያደርጉት ፖለቲካዊ ውይይት ይሆናል ይላል። ይህ የፕሪቶሪያ ስምምነት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓትና የፌዴራል መንግስት በሚያደርጉት ፖለቲካዊ ውይይት ይሆናል ይላል። አስተዳደሩን ለመቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 ርዕሰ መስተዳድሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶም በኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። መረጃው የቢቢሲ አማርኛ ነው።